ትልቁ ነገር እኔ 1 ሚሊዮን ወጣቶችንና ከዛ በላይ ወጣቶችን ወደ ጥሩ ዓላማ፣ ወደ ጥሩ መንገድ፣ ወደ ትክክለኛው መስመር ማስያዝ ነው። ግራ ያገባው እኛ ሀገር ላይ በጣም በርካታ ከ60 ሚሊዮን በላይ ወጣቶች አሉ። ከዛ ውስጥ 90%ቱ ግራ በመጋባት ውስጥ ነው ያለው። ሰው ይሄን ግራ የተጋባውን ወጣት ማስተማር መቻል ነው። የተገለጠልን ነገር ማሳየት፣ የተገለጠኝን ነገር ወይም ደግሞ የማውቀውን ነገር ሸር ማድረግ ነው። ሰው የማውቀውን ነገር ግን ኦርጋናይዝ በሆነ መንገድ፣ ፕራክቲካል በሆነ መንገድ ወደ መሬት መውረድ የሚችሉ ነገሮችን፣ እኔን የጠቀሙኝ ነገሮች ሰዎችን ማገዝ፣ መርዳት፣ ይሄ የኔ ሞራል ነው። የኔ ሞራሊቲ ነው። የኔ ዓላማም ይሄ ነው። ሰዎችን ወደ መልካም መንገድ መምራትና ትክክለኛው ነገር ማሳየት መቻል ነው። መለወጥ በህይወታችሁ ላይ የምትፈልጉት ነገር ካለ ዓላማችሁን ማንም ማየት እንዳለባችሁ፣ ማንም መስማት እንዳለባችሁ፣ እንደ ሜንተር ማንም መቁጠር እንዳለባችሁ በደንብ ማገንዘብ አለባችሁ። ብዙዎቻችሁ ይሳካልኛል በሚል ቀቢጸ ተስፋ አስተሳሰብ ወይም ደግሞ ህልም፣ የቀን ህልም ወይም ደግሞ ከንቱ ምኞት ውስጥ ናችሁ ያላችሁት። አገር ታማራላችሁ፣ መንግስት ታማራላችሁ፣ የሆነ ነገር ታማራላችሁ። ብዙ በማማረር ውስጥና በብዙ የተሳሳተ አመለካከት ውስጥ ያሉ በጣም በርካታ ወጣቶች አሉ። ወደፊት ይሳካል በሚሉ ግን የማይሳካ የማይጨበጥ ህልም ይዘው ይሳካልኛል፣ ይሆንልኛል፣ እንዲህ ይደረጋል፣ እንዲህ ይመጣል እያሉ አጋጣሚና ሁኔታን፣ የመንግስት መለወጥን፣ የሀገር መቀየርን እንደ ምክንያት ቆጥረው ብዙ ወጣቶች የሆነ ነገር ነገ ቢነጋስ፣ የሆነ ነገር ነገ ቢለወጥ ነገር እንጠብቀው እያሉ በከንቱ ምኞት ውስጥ የሚኖሩ ወጣቶች አሉ። እርግጠኛ ሆኜ እነግራችኋለሁ፣ ነገ የሚፈጠር ምንም አጋጣሚ የለም። አእምሯችሁን በደንብ ተገንዘቡ። አእምሮ እንደ አእምሮ የሚሸጉር ነገር የለም። አእምሯችሁ በጣም ነው የሚሸጉዳችሁ። በቃ የሆነ ነገር ነገ ይሳካል፣ የሆነ ድብልቅልቅ ወጥቶ የሆነ ነገር ነገ ይሳካል፣ ነገ ይለወጣል፣ ማን ያውቃል ምናምን ብላችሁ የምትጠብቁ ሰዎች አላችሁ። ኖ አይቀየርም። ህይወታችሁን የምትቀይሩት እራሳችሁ ናችሁ። ዛሬ ላይ በምታደርጉት ጥረት፣ ዛሬ ላይ በምትወስዱት እርምጃ፣ በየቀኑ በምታደርጓት እያንዳንዷ ነገር ህይወታችሁን ወደፊት ትወስናለች እንጂ በመሬት ተቀምጣችሁ አይ መንግስት ቢቀየር እንለወጥ ነበር፣ ሀገር ብንቀየር እንለወጥ ነበር፣ ፖሊሲ ቢቀየር፣ እንዲህ አይነት እኮ ትምህርት በማር ኖሮ፣ ጥሩ ቤተሰብ ቢኖረኝ፣ አጎቴ ገንዘብ ቢልክልኝ ምናምን እያላችሁ ከንቱ ምኞት ውስጥ እንድትወጡ ለብዙዎቻችሁ ትምህርት ነው የምሰጠው። መንገዱ ላይ ስለሆንኩኝ ስኬታማ እንደሆንኩ አድርጌ ራሴን እቆጥረዋለሁ። ዋናው ነገር በስኬት ላይ የምነግራችሁ ነገር ስኬት መንገድ ነው። ትልቁ ነገር ትክክለኛውን መንገድ ማግኘቱ ነው። ትክክለኛውን መስመር መያዙ ነው፣ ስለመቆየቱ አይደለም። ትክክለኛውን መስመር ካገኛችሁ ትደርሳላችሁ። አብዛኞቻችሁ ግን ትክክለኛውን መስመር አይደለም ያገኛችሁት። የተሳሳተውን መንገድ ተከትላችሁ እየነጎዳችሁ ስለሆነ ሄዳችሁ ደክማችሁ ትመለሳላችሁ እንጂ ስኬታማ አትሆኑ። ስለዚህ እኔ የ1 ሚሊዮን ወጣቶችን አስተሳሰብ፣ ገቢ፣ ማይንድሴት ብዙ ሰዎች አላችሁ ዛሬ ላይ እኩል የሆናችሁ መስሏችሁ ደግሞ ከሌሎች ሰዎች ጋር እኩል የሆኑ መስሏችሁ ልብስ የምትቀያይሩ፣ ፋሽን የምትለብሱ፣ ፋሽን የምትገዙ፣ የምታጌጡ፣ የተለያየ ነገር የምታደርጉ ሰዎች አላችሁ። ለታይታ የተቀየራችሁ መስሏችሁ ነው፣ የተለወጣችሁ እኩል የሆናችሁ ይመስላችኋል። በነገራችን ላይ አንድ ሰው ልብስ በመቀየርና የሆነ ነገር በማድረግ ውስጥ ከሰዎች ጋር እኩል የሆነ ይመስለዋል። ኖ እኩል ልትሆን አትችልም። ይሄን በደንብ ማመን አለበት። እኩል ልትሆን የምትችለው ከሰዎች የተሻለ ነገር በማድረግ ነው፣ የተሻለ ስራ በመስራት ነው፣ የተሻለ አስተሳሰብ በማሰብ ነው። ስለዚህ ይሄንን አስረግጬ ነው የምነግራችሁ፣ በደንብ አድርጌ ነው እንትን እምላችሁና ይሄን ቻናል ፎሎ አድርጉ። በሌላ ጊዜ በሌላ ቪዲዮ እንገናኛለን።